የመንፈስ ቅዱስ ኖቬና ቀን 8 የደስታ መንፈስ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። መንፈስ ቅዱስ የእግዚአብሔር ስጦታ ነው። የመንፈስ ቅዱስ ስጦታዎች ያሉትና በእነዚያም የተመላለሰ የመንፈስ ፍሬዎችን ደግሞ ያፈራል። ቤተ ክርስቲያንን የወለደ የእግዚአብሔርን መንፈስ አለማፍራት አይችልም። ጌታ ኢየሱስ ዛፍ በፍሬው ይታወቃል፣ መልካም ዛፍ መልካም ፍሬን ያፈራል እንዳለውም የሚልክልን አጽናኙ መንፈስ መልካም ፍሬዎችን እንድናፈራ የሚያደርገን ነው። የመንፈስ ፍሬዎች የሚወራረሱ ናቸው። ፍቅር ሲኖር ደስታ፣ ሰላም፣ ትዕግስት ሁሉ ይኖራሉ። አንዳቸው ሲጎድሉ ደግሞ ተያይዘው ሁሉም ይጎድላሉ። ለዚህ የጳራቅሊጦስ በዓል ለማክበር ስንዘጋጅ የሚጎድለንንና ፍሬ አልባ የሚያደርገንን ጉዳይ መሙላት ይኖርብናል። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃይል ነው። በደስታ በአንቺ ደስ ይለዋል፣ በፍቅሩም ያርፋል፣ በእልልታም ባንቺ ደስ ይለዋል ይላል እግዚአብሔር ቃል። እግዚአብሔር አምላክ የደስታ አምላክ ነው። የፍጥረት ሥራውን ሲጨርስ መልካም መሆኑን አይቶ ደስ ተሰኘ። ዛሬም ነገም በእኛና በሥራችን ደስ እንዲሰኝ ያስፈልጋል። እግዚአብሔርን ደስ በማሰኘት የምናገኘው ደስታ ሐሴት ነው። ደስታ የመንፈስ ቅዱስ ፍሬ ነው። ደስ የሚለን መቼ ነው? ደስታችንን የሚሰርቀን ምንድን ነው? በእግዚአብሔር ቤት ደስታችንን አናስነጥቅም ብለን የምንዋጋ እንድንሆን ያስፈልጋል። በልጁ በጌታችን በኢየሱስ ልጆቹ ያደረገን የልጅነት ሥልጣን እያለን ምን ደስታችንን ይወስዳል? ኃጢአት ውስጥ ስንሆን ደስታችን ይቀማል። ኃጢአትን እምቢ ባለን መጠን ሰይጣንና ሥራዎቹን ሁሉ እንደ ተጠመቅንበት ቀን እክድሃለሁ ስንል የእግዚአብሔር ልጅነታችንን እናድሳለን፣ ደስታችንን እንመልሳለን። ጸሎት። እግዚአብሔር አባታችን ሆይ የደስታ ፍሬ እንድናፈራ ዳግም ወልደህናልና እናመሰግንሃለን። በዚህ በጳራቅሊጦስ በዓል ዝግጅት በአንተ መደሰትን አብልጠን እንድንፈልግ የደስታን መንፈስ እንድታፈስልን በልጅህ በጌታችን በኢየሱስ ክርስቶስ እንለምንሃለን። አሜን። የእግዚአብሔር እስትንፋስ ነው።